በመሀል ሲፈታ እኔ ጋር አልመጣም። ለምን እኔ ደግሞ እሱ ጋር አልጠይቅም? ለካ እሷ እየሄደች ትጠይቀዋለች። እኔ መሳፈሪያ የለኝም፣ ሩቅ ነው፣ በዛ ላይ እርጉዝ ነኝ። ሄጃለሁ። የመጨረሻውም ለወልድ በቃ ሳምንታት 2 ሳምንታት ሲቀር ግን ለካ እሷም ትሄዳለች፣ በየሳምንቱ ትሄዳለች፣ በየሳምንቱ ትጠይቀዋለች። አላውቅም ከእሷ ጋር ተፋትቻለሁ፣ አንቺ ጋር ነው የምመጣው ይላታል እንዳለችኝ ማለት ነው። ከዛም በኋላ ያለውን ተመልሻለሁ። ከዛ እኔ ጋር ሳይመጣ እሷ ጋር ነው የገባው። እሷ ጋር ጨርሶ ምናምን ነገር መልሶ እንደ አዲስ እንደተፈታ ግማሽ ልብሱን ይዞት ሄደውን ቀርቶ ግማሽ ልብሱን ይዞ መጣ ማለት ነው ሻንጣው። ከዛ በቃ እንኳን ደህና መጣክ ምናምን አልኩት። በመሀል ልጅ ታመመች፣ ያው ብርድ ምናምን ነበረባት ያለች ልጅ ታመመች። እሱ ቤተሰብ ጋር ነኝ ብሎ ይሄዳል። ከዛ ቤተሰብ ጋር ብሎ ይሄዳል ይመስለኛል። እሷ ጋር ለእሷ ነው ቤተሰብ ጋር ብሎ አንቺ ጋር የሚመጣው ወይስ ለአንቺ ነው ቤተሰብ ጋር ብሎ እሷ ጋር የሚሄደው? እኔም ጋር ቤተሰብ ጋር ብሎ ይሄዳል፣ እሷም ጋር ቤተሰብ ጋር ብሎ ይሄዳል። ከዛ የቆየ ደግሞ ጭራሽ ማለት ነው ራንድ እየጠበቁ ነው ማለት ጀመረ። አዳር ራንድ ጠባቂ ነኝ ይሄ ዘበኛ ማታ ማታ ሰፈር የሚጠብቁት አሉ አይደል? እንደሱ ጠባቂ ተረኛ በ2 ቀን በ3 ቀን ማለት ነው። አይደለም ሌላ ነው ስራው፣ ግን በቃ ብር ስለሌለኝ ስራ እስከምንጀምር ድረስ ይሄንን ነው የምሰራው ማለት ጀመረ። ከዛን አብዬ ልጅ ታመመች ቢመጣው ማለት ነው። ከዛን እየሰራሁ ነው እግዚአብሔር ይመስገን። ከተነሳሁ ከሁለት በኋላ አይከብደኝም። እንኳን 2 ሆኜ እርጉዝ ሆኜ ሰርቻለሁ። ጠንካራ ነኝ ነው። ከዛ ልጅ ስታመም የግል ሆስፒታል ነው የወሰድኳት። አሳከመች። ዶክተሩ መድኃኒት አዘዘልኝ። ሲያዘልኝ ያዘዘልኝ ስንት መድኃኒት መቀራካ ልጄ ትንሽ እንደሄድኩኝ ራሴ ላይ ቀረችብኝ። ስትቀርብኝ እሱ ከደወልኩ በቃ ተጨንቀኝ ልጄ ሞተችብኝ እንጂ ላይ ስለሆነለት ተመልሰሽ ዶክተሩ ጋር ሂጂ፣ ዶክተሩ ጋር ይቻላል አራኩም ሩጬ ዶክተሩ ጋር ሲል ይሄ እኮ ትልቅ ሆስፒታል መተኛት አለባት ማስታገሻ ይሆናል ብዬ ነው እና እንዴት አትነግረኝ? ቶሎ በይና ትልቅ ሆስፒታል ወሰጃት ሚያስተኛ ህመም አለ። በቃ የደነገጥኩኝ በለበስኳት ቀሚስ በለበስኳት ጫማ ልጄ የት እንዳለ ሳላቅ ይዤ ጤና ጣቢያ ስደርስ በአምቡላንስ ይዘውኝ ሩጭ ከዛ ነው ሆስፒታል አሁን ግሉኮስ በቃ መተንፈስ አትችልም። የሳምባ ምች ነው ምንድን ነው የሚባለው? ከሆነ ልጅ ብርድ መቷት እና መተንፈስ እንደ ሳይነስ አለባት ተባለ። እዛ ሆስፒታል እዛው ትልቅ ሆስፒታል ብር የለኝም። የአልጋ 650 ብር አስከፍያለሁ። የመድኃኒት አለ ከየት ማምጣ? ለአምቡላንስ የከፈልኩት 180 ብር ነው። ቤንዚን የለም ለማድረስ የመንግስት እንትን ነው። ከዛ በሬንዝጋ ኔትወርክ ይተፋል። ሴትዮ ትጮኻለች። ከዛ ዶክተሮቹን አልቅሽ ለመንኳቸው አልቅሽ ስለምናቸው ብር የለኝም ልጅንም ጥዬ ነው የመጣሁት። እሱም ታስሮ ነው የሚወጣው። ስራ አልጀመርም። ቆይ እስኪ ሰው ላማክር አለችኝና እግዚአብሔር ይስጣት ነው እሷ ተባበረችኝ። በሰው የጤና መድንም የለኝም። የጤና መድን በሰው በልጅ እድሜ ባለ የሚስጥር ማውጣት ከባድ ነው። በሱ መድኃኒት በቃ ተባበሩኝ። እስከዛ ብር እስከምታገኝ ድንገተኛ ክፍል ተቀመጭ። 2 ቀን ድንገተኛ ክፍል ተቀመጡ። ከዛ ነው እባክሽን ብር ፈልጊ። ድንገተኛ ክፍል አዲስ ህመምተኛ በመጣ ቁጥር ልጅሽ ላይ ሌላ በሽታ እየጨመረ ነው የሚመጣው። በዛ ላይ አንቺ ማለት ነው ምግብም እየበላሽ ያለው ልጅቷም ጡት እየጠባች ዘመድ የለሽም ማጋ ደውል ምንደውልበትም አይመጡልኝም። ብር ስጠይቂ ሰው ደግሞ አይፈልግም። እስቲ ሂድና ፈላልግና አንድ ወንድ ልጅ ነች እባክህ
የትም ስትዞሪ ነው እንደ ብርድ ያስመታሻት የት መጣ ብሎ ጭራሽ ነው ጥፋተኛ ቆጠረ ማለት ነው። ከዛ እየሰማሽ ነው ማለት እየሰማሽ ነው። ከዛ እጅ ላይ የሆነች ጠቃጠቆ ስልክ ነበረች። እሷን ሸጥኳት። እዛው አሻሽጡልኝና እኔ ለልጄ ልትረፋልኩኝ። ከዛ ያንን ስል የሆነ እግዚአብሔር ሲረዳኝ ትራፊክ ራሱን ስቶ ስኳር በሽተኛ ነው ራሱን ስቶ ይዞት መጡ። የአገር ሰው ተከትሎት ነው የመጣው። ሳለቅስ ምን ሆነ ነው ብሎ ሲነገር ነርሷ ነገረቻቸው ያለችውን ችግር። ባሏን ጥሯት ሄደ እሱ በቃ ጥሯት ሄደ። ከዛን ልጅቷ አልጋ ክፍል ይዛ መታከም አለባት፣ ክትትል ያለ ኦክሲጅን መተንፈስ አትችልም ተባለ። ከዛ ወዲያው እዛው ያሉት 200 500 100 ምናምን አርቆ ወደ 4000 ምናምን ብር ሰጡ። ሰልፉን ሳልሸጥ ማለት ነው። ወደ አልጋዬን ይዤ ነርሷን አንድ ቢጃማ፣ አንድ ነጠላ ጫማ፣ ፍርፍር አሰርታ ሰጠች። ፍርፍር ወጥ አሰርታ ሌላው መድኃኒቶቹን እኛን እናደርጋለን። ፍርፍር ወጥ የሚባል ምግብ አለ እንዴ? ፍርፍር እንጀራ ማለት ማስተካከኛ እና እሱን አሰርታ ምናምን ሰጠችኝ። በላ በሁለት ቀን የሚበላው ምግብ እንደዛ ጡት እያጠባው ማለት ነው። እዛ እዛው አልጋ ክፍል ገባው። እዛ ያሉት አጥሚት የሚሰጡሻል። አልጋ ክፍል ደግሞ ስትገቢ ምግብ፣ ቁርስ፣ ምሳ፣ እራት ይሰጡሻል። በቃ በሱ እያደረኩኝ ልጄን 15 ቀን አስታመም። 15 ቀን ሳስታመም ግን ከ15 ቀን ውስጥ የመጣው 2 ቀን ብቻ ነው። ብር ስለሌለኝ እዚህ መጥቼ የሚረዱሽን ማሳጣት ነው እና ምን አደርጋለሁ መጥቼ ብዬ ማለት እኔ ደውዬ ብር አግኝቻለሁ። ለብር ከሆነ የቀረከው ሰው አሰባስቦ ለምኜ ለልጄ ስለምኜ አግኝቻለሁ። ልጄን ብቻ ሂድና እየው አልኩት። ልጄ ያው እዛው ሰፈር ውስጥ እየው ነው ያለው እና ሰው እኔ ከጎንሽ ካለው ሰው አይረዳሽም ብዬ የጠፋሁት ነው የሚለው አለኛው። እኔም ብር የለኝም አጠገብሽ ብሆን ምን አለ ቢያንስ ሽንት ቤት እንኳን የሚሄድበት ሰዓት ልጅቷን ጥዬ አልቻልኩም። እንዴት እንደዚህ በቃ አልኩን። ተጣላን፣ ተጨቃጨቀን። መጣ የመጨረሻ የምንወጣበት ቀን ውጪ ስባል መጣ። ያቺ ጄኔ ብራለች አብሮኝ መጣ። ገባ ሆይ ሆይ አለ። መድኃኒት ታዘዘ፣ ተገዛ ምናምን በቃ ቀጠልን ማለት ነው። የቀጠልን ስራ ጀመርን። እየኖርን ነው። እሷ ከማይሄድም ያው የተለመደው በወሩም በ15 ቀንም ይጠፋል። ቤተሰብ ጋር ይጀን እያለ ማለት ነው። ከዛን አሁን ምን መጣ መሰለሽ፣ እየቆየ ሲመጣ ልጅ ጋር ጸብ ጀመረ። ከልጅ ጋር በቃ ልጅ መሳደብ፣ አንተ ዲቃላ፣ አንተ እንደዚህ ማለት ጀመረ ማለት ነው። ልጅን ጥምድ አድርጎ ያዘብኝ። እኔ ስንት ዓመቱ ሆኖ ነው የዛኔ እንደዚህ እያለ ሚሰራ? 5 ዓመት ወደ 5 ዓመቱን ሳከብር ነው የተገናኘ ነው። ከ6 ዓመት ልጅ ጋር ምን ያገናኘው? በቃ ልጅን በጣም የሚጠላው በቃ የራሱ በቃ ልጅ ከወለድኩ በኋላ የራሱ እንደሆነ እጅ ውስጥ እንዳስገባኝ ሳይቅ ልጅን ትናለው። መጀመሪያ እየወሰደ ጋብዘው ነበር። አይስክሪም በጣም የሚወደው ምናምን ነገር ለካ እጅ ውስጥ ከምገባ ድረስ ከዛም በልጄ ከመጣ ሁሉ ነገር ይቀራል። እኔ ለልጄ ብዬ ሁሉ ነገር መስዋዕትነት የከፈልኩት ከአንተም ጋር እንደዚህ ሆንኩት ሳልፈልግ ሳልወድ የገባሁት ለልጄ ብዬ ነው አልኩት። እዛም በዛ እንጣላለን። ስንጣላ ስበብ ነው የሚፈልገው ለመቅረት ማለት ነው። ያው እኔም ስራ ስለሌለ በዛም በዚህም 800 200 300 ከሰጠኝ ተዋሉ። ሰጥቶኝ ከሄደ ምን አገባኝ ካላደራላለሁ። እዛም ከነበርኩበት ቤት ስራ ጀመርኩ። ደህና ብር ማግኘት ስጀምር ሌላ ስራ ጀመርኩ። መጓዝ ስጀምር እሱ መጣ። ስራ አብሮ መስራት ጀመር። ቢዝነስ ጀመርኩ። በወንድ ልጆች እያመጣሁ መስራት ስጀምር ደህና ብር ሳገኝ እሱም አብሮ መጣ። መስራት ጀመር። ደህና ከነበርኩበት ደግሞ የተሻለ ቤት ተከራይቼ ገባሁ ማለት ነው። ከዛም እዛ እየኖርን የሆነ ስራ ሲሰራ ፋውል ሆነበት እና የሰራው ስራ አሁንም
ይታሰራል። አሁን ሲታሰር እኮ ማለት ነው ስራ ሰርቶ ድለላ ነው የሚሰራው። ከዛን ድለላ ሲሰራ የተሸጠው ካርታ ፎርጅት ነው። እሱ ደላላው እኔም አብሮ ደላላው እንጂ ማለት ነው። እና ደህና ስራ ነበረ። ያወራሯት ስለነበረ ቀጫጫም ስለሆንኩ ወደዚህ ስል በጣም እንትን እላለሁ። ከዛ ፎርጅት ሲሆን ያው እስከሚጠራ ሁሉም ገዥም ሻጩም አሻሻጩም ሁሉም ተሰብስበው ገቡ ተሰብስበው። የዛን ሰዓት እኔ የራሴን ሱቅ ከፍቻለሁ፣ ፈታ አድርጌ ማለት ነው። አካውንቴ ውስጥም ደህና ብር አለ። ግን የሚቆጨኝ አሁን ላይ አቡዬ እሱን ከፍዬ ማስወጣቴ። እሰይ ከፍለሽ አስወጣሽው። ደህና ብር አለን። እኔ አካውንት ውስጥ ነው የማስቀምጠው። የብር ስንሰራ እኔ አካውንት ውስጥ ነው የሚቀመጠው። ከዛ ሱቄን ከፍቻለሁ። ቤት ያጠገብ ሱቄን ከፍቼ ፈታ አድርጌ ስራዬን እየሰራሁ ነው። የእህቴ ልጅን አምጥቻለሁ አጠገቤ። ልጆችን ከጣልቃት ይዛች እኔ ስራ ውላለሁ፣ እሷ ሱቁን ትሰራለች ምናምን እየኖርኩ ደህና እየኖርኩ እሱ ታሰረ። ሲታሰር የለመደቻ ሚስትዮ እርጉዝ ሆና ምን ሳቀኝ። ከዛን ሲታሰር አቡዬ ሲታሰር ደረሰኝ የሆነ ደረሰኝ ነበር እሱ ጋር እና ልጁን ይህንን ነው የሚያውቀኝ የባል ደረሰኝ ሆና ጠየቀኝ። ባልሽ ጋር እንዲህ ያለኝ ስል አንተ ጋር እንዲህ ያለ እንዴ ስል ለካ እኔን ደብቆ ለሱ እዛ ቤት ረስቼው ወጥቻለሁ እና ሂድና ሰው ጠቁመሃል ሂድና ጠይቅ ብሎታል ልጁ። ከዛ የነስለሽ እንትና ሰፈር የት ነው አለ ማለት ነው። ከዛን ሲል የእነማን ሰፈር ነው ምናምን ብዬ ጠይቄ ሲሄድ አረ እዚህ ሰፈር እኮ አልሄድም፣ የድሮ ሚስቱ እዚህ ሰፈር ነች፣ ከሄድኩ ደግሞ የሆነ ጣጣ ይመጣብኛል፣ በኋላ ጸብ አልፈልግም አልኩኝ። እሷ እኮ ደክማለች፣ እንደ ድሮ አይደለችም። ምን ነው ታማለች እንዴ? በፊት እንቅርቷን ያማት ነበር ምናምን ብሎኛል። ተቋርጠሻል ማለት ከኔ ማለች እንዴ አልኩሽ። አንቺም ያልኩሽ መሰለኝ። ሁለተኛ እሷ እኮ ደርሳለች ልትወልድ ሰላም ገላግላት። እንግዲህ ይህ ማለት ከ14 የልጇ ራሱ 14 ዓመት ሆኖታል። ኦኬ ኔትወርክ ነው። ኦኬ አሁን መተሻል መተሻል። እሺ እና ልጇ እንግዲህ 14 ዓመት ልጅ ነው። ከዚህ ሰውዬ 14 ዓመት ልጅ አላት። አዎ በጣም ቆይተዋል። አንቺን ገርቡባት 14 ዓመት የ14 ዓመት ልጅ እያላቸው እንዴት ማሪ ሰርተፊኬት የላቸው? እንዴት የጋብቻ ወረቀት የላቸው? በድሮ በክፍለ ሀገር ሊፈራረሙ ሰርግ አሁን ቤተሰብ ፋሚሊዎቹ በሙሉ ያውቁኛል። እኔ እሄዳለሁ። የእሱ አባትና የኔ አያት ጓደኛሞች ናቸው። እንትኑ ነው ማለት ነው። ሚሞ ያውቁኛል ፋሚሊዎቹ ሲያስተዋውቀኝ ማለት ነው። አንድ ቅርታ ሚሞ የምትሉት የገንዘብ እርዳታ ከሆነ አላስገባም። የገንዘብ ብዙ ያለብኝ የገንዘብ እርዳታ አይደለም ብላ ራሷ ሚሞ የገንዘብ እርዳታ አይደለም ብላ ከጻፈች አይ ኢንቫይት ሄር ወይም ሞዴሬተሮች ኢንቫይት አርጓታል እራሷ። ለምን እናንተ ጽፋችሁ እሷ ከገባች በኋላ እኔ አላልኩም እነሱ ናቸው ያሉት እኔ የገንዘብ እርዳታ ፈልገው ብትልስ ራሷ ጽፍ አቁም ቃል ነው። ራሷ ሚሞ የገንዘብ እርዳታ አይደለም ብላ ከጻፈች ሞዴሬተሮች ኢንቫይት ያርጓታል። ያው ስሟን ብቻ ነው የምትደግመው። ራሷ ይዋል ሚሞ የራሷን ስም ብቻ ነው የምትደግመው። ሚሞ የገንዘብ እርዳታ አይደለም ብሎ መጻፍ አማርኛ አታውቂም? ካላወቅሽ አንድ ሰው የጻፈልሽና እሱን ኮፒ አድርገሽ ፔስት አድርጊው። ቴንኪውን ቀጥሉ። ታሪካቸው ሞዴሬተሮች ሚሞ ራሷ የገንዘብ እርዳታ አይደለም ብላ ከጻፈች ኢንቫይት አርጓት ፕሊዝ። ቴንኪዩ ቀጥሉ። ለቀጥታ ወይ ቶሎ ቶሎ ላውራ ሰልችቷቸዋል መሰለኝ። የሰለቸው ስክሮል ማድረግ ይችላል። እኔ ምንም ቶሎ ቶሎ እንዳት ዲቴል እያወራሽ ያለሽ በጣም ተመችቶኝ እየሰማሽ ነው። እኔ ፊት ለፊትሽ አለሁ እየሰማሽ ነው።
የሰለቸው ካለ ስክሮል ይባል ነገር አለ። እሺ ማለት ዶንት ወሪ አትሳቀቂ። እኔም ፈሪ ነኝ እንደውም ደፋኝ በስልክ መከራ አመት የገባሁት አንቺ ቤቱን እየፈራሁ ማለት አይዞሽ አንቺ ቲክቶክ የከፈትሽ ጀምሮ ማብረሽ ተከተልሽ ነው እኔማ የሰለቸው ካለ ስክሮል አለ። ከዛ እነሱ በክፍለ ሀገር ነው ያሉት እና አልተፈራራም ነው በቃ እስካሁን የተሰማሁት ማለት ነው። ከኔ ጋር ግን በትክክለኛ ቀበሌ ሄደ ምናምን በሰው ፊርማነት ሳማን ያለ ወጣቸው። እሺ አንድ ጥያቄ እኔና ባለቤቴ ልንጋባ ካካታል ከዚህ የዛሬ 10 ዓመት ስንሄድ እኔም ከቀበሌ እሱም ከቀበሌ ያላገባው ወረቀት አውጥተን ነው መዘጋጃ ሄደን የተፈራረም ነው። ምክንያቱም የፈታሁበትን አሳይቼ ነው እሱም እንደሌለው ወረቀት እሱ ነው እኮ ቀበሌ ለካ ፊርማ የለውም ከሱ ጋር 14 ዓመት ልጅ ቢኖራቸው ፊርማ የላቸውም። ሌላ ልዩ ሚዲያ ላይ የቀረበ አይቻልም። 28 ዓመት አብረው ቆይተዋል፣ ግን የትዳር ወረቀት የላቸውም። እሱ ዱባይ እሷ ዱባይ እሱ ኢትዮጵያ እየኖረ ቫኬሽን ስትሄድ እየሄደ እያስረገዘ እየወለደ እሱንም ቫኬሽን ትወስዳለች ዱባይ ምናምን 28 ዓመት አብረው ቆይተዋል። 4 ልጅ አፍርተዋል። አሁን እሱ ሁለቱ የኔ አይደሉም ብዬ እጠረጥራለሁ ብሎ ሚዲያ ያወጡ ነው። እና ሰው 28 ዓመትም ያለ ትዳር ወረቀት ይኖራል፣ ግን እንዴት ትዳር እና የላቸውም። እኔ በእንግዲህ ታጣርቶ የኔ የፈታሁበትን አሳይቼ ነው የተሰጠ ማለት ነው። እና እሷ እርጉዝ ነች የሚለው ላይ አይደለ እንትን ያለው እሱ እስር ቤት ነው። እሷ እርጉዝ ነች ተብዬ ተነገረኝ አሉኝ። አሁንም እንደ እሷ ስታሰርና እኔ ከሰው ላይ የሰራው ስራ ሳይቀበል የገባው ነበረ። ተቀበሉ የሚያውቁኝ ሚስቱ ነኝ፣ ስራ ቦታ በሙሉ የሚያውቁት ነኝ። ብሩም ለእኔ ሰጡኝ 2-3 ሰው ማለት ነው። ደህና ነው እንደገባኝም እንጂ ስንት ነገር መስራት ይችል ነበረ። ከዛ ተቀበልኩኝ። ሱቄ የሚያስፈልገኝ እንግዲህ ተማረኩኝ ያሟላው። እሱ ደግሞ እዛ ለመውጣት የሚያስይዘው ብር ነበረ። በዛም ብዬ ልጆች ስለማር ውስጥ የሚሰበዛ በዛ ብዬ ያው ክፈል የተባልኩት ነገር አለ። እዛም ውስጥ ክፈል ምናምን ያሉኛል ሲለኝ 7,000 ብር ሰጠዋለች ላይ ለካ እሷ ስለደረሰች ለእሷ ነው ሊሰጥ እኔ የተቀበለኝ ብር ካንቺ ውስጥ ለእሷ የወለጃ ላከላ ያው ከዛ እሱ እስር ቤት ሆኖ ደውሎ ጠርቷት ደግሞ ሲነግረው ከዛ ደውሎ ጠርቷት ብሩን ሰጥቷት ወዲያውኑ ጤፍ ሸምታ የገባችው ከኔ ተቃጥሎ ማለት ነው። ከዛስ እኔ ፀጉር ቤት ሆኜ መጣች ሱቄ ድረስ መጣች። አገኘሁሽ ተደብቀሽ ነው ያለችኝ። አግኝቼሻለሁ የትም ብትደበቂ አላጣሽም አላገኝሻለሁ በያት ብላ ፎክራለች። ለማን ነው በያት? አለ ሰራተኛ ሱቅ ውስጥ ለቀጠርሽ ሰራተኛ ለእህትሽ መጣ የትም አባት ብትደበቂ አገኝሻለሁ በያት አለች። ለምንድን ነው የምትደበቂ? ከዛ እኔ ተናደድኩኝና ለምን ስትመጣ አንቺ ከምታናግረት እዚህ ቀርበኝ ለምን አንጠራሽ? እኔ ለምን አታናግረኝ? ከኔ ምንድን ነው? ከዛ አልኩኝና ቀጥታ እሱ ጋር ሄድኩ ሳይመሽብኝ ማለት ነው። ሲሄድ አንዳንድ እስር ቤት ምንም አልናገርም ስትወጣ ሁሉ ነገር ይጨርሳል። እንዴት እንደዚህ ታደርጋለህ? ስለው ማን ያለሽ ነገር ነው ወጪ ከሷ ፈተና ይችላል ተምር ከፋፍዬ ምናምን ነገር በቃ ፕሮሰስ ይጀምራል። አንዴ ጣጣው ገብቻለሁ እስከ መጨረሻ ካከፋፈል ደግሞ ነው እንደሚለው ውስጥ ማለት ነው። በእኔ የተነሳ ደግሞ ከሱ ጋር የታሰሩት ይቀራሉ ማለት ነው። ይካራከራሉ ለእኔ ሌላ ችግር ውስጥ ነው የሚገባው። እዛም ብቻ ከፈለ በጣም ያስጠላ ነበረ። ከፈልኩኝ ወጣ 20 ቀን ምናምን ታስሮ ወጡ ሁሉ። ከዛም ሰበሰብኩኝ ምንድነው ችግሩ? በፍጹም አለ አንገት በሚና ከዛ እሺ እንጂ ነው ዝም አለ። ምን መጨረሻው ማይፈልጋለሁ ማለት ነው። ከኔ ጋር ጥቅም ግንኙነት የለም።
ማታ በቀጠሮ አንሳለሁ ማለት ነው። ነገር ሲፈጠር እዛ አንድ ቀይ ሰረቃል ከሱቅ አንድ ቀይ ጠፋ ጠየቃል ብር ይጠፋል ቀይ ጠፋ ሱቅ ምን ነው ባዶ ቀር እዛ እሷ ልትወልድ ሳምንት ምናምን ሲቀራት ድጋሚ እንደለመደችው ለሊት መጣች። እሱም ለሊት ስፖርት እያለ ጠዋት 11 ሰዓት ይወጣል። ልክ 11 ሰዓት ነው እሷ ጋር ይመጣል። እሷን ደግሞ ምንድነው የሚያሳምናት? እሷ መድኃኒት አርጋብኝ ነው እንጂ አልፈልጋትም አንቺ ነው ይላል። ለኔ ደግሞ እኔ እሷ ጋር ደርሻለሁ ይላል። ከዛም ለእሷ ሄዶ አንቺ መድኃኒት እንዳሰራሽበት ወዶ ፈልጎ አልፈልጋትም አንቺ ደግሞ እሷ ጋር ይመጣ ሄድኩም ይልሻል። በፍጹም ነገር እንደሚለባቸው ገለብኛለች እንዴት አንቺ በቃ ታረጋች ማለት ነው። ከዛ በቃ በጣም እንትን ማለት ነው። ምላሱ አይደለም ለማሳመን እንዶ እነሱ ጥፋተኛ ሆኖ ጥፋቱ እኔ እንደ ጥፋተኛ ነው የሚያደርገኝ ማለት ነው። እዛ ያው በማን ምንጣለው በልጅ ምንጣለው ታይ ብዙ ነገር ነው የፈለወጥ ላስከመደባበት ደርሻል። ልጅ ሲናገርብኝ ጀበና ከስክሽበታለሁ ምናምን ያው ተጣጣ ምን እሱ እንደማመጣኛል አይሄድም አይሄድም ማለት ነው። ሴቶች የሚመጡት የመጀመሪያውን ትመጣው ነበር አንቺ ትመጪዋለሽ ትኩሱት መደፊበት ምስል ካቅም በልጄ ስለሚመጣ እኔ ሲሰራኝ ምንም አይመስለኝም። በልጄ ከመጣብኝ ግን ምንም እንትን አይደለም ወደኋላ አይደለም። ማንም ሰው መሳቢ አንቺ ወንድ ወንድ ምትማታ ሴት የሚወድ ዱላስ ምናምን ይራናት ለጨረሻ ታቀበለች ዱላስ ለሚናገረው ንግግር በጣም ያስጠላል። ድፍድፍ ነው የሚያደርገው። ይሄ መጥፎ ነው የጥሩ ነው ድፍድፍ ነው የሚያደርገው የሚናገረው ንግግር ማለት ነው። እኔ ከአቅሜ በላይ ሲሆን ነው። ግን እኮ እሱም እኮ ይዘኛል እንደሱ አይደለም። እኔ እኮ እንትን ይለኛል ይጫነኛል። እኔም ደግሞ ያው እፈራለሁ ማንም አጠገቤ ስለሌለ ምናምን ያለው ቦታውን ጥሩም ስላልሆነ የምፈራቸው ነገሮች አሉ። እኔ ስለሚስትብኝ በልጄ አሳግጥብሻለሁ ምናምን ስለሚል እፈራለሁ ማለት ነው። ብዙም ማለት ነው እንትን ምንድን ነው ከዛ ልትወልድ ምናምን ሳምንት መጣች ቀጥታ ማለት ነው። ከዛ መጣች ልትወልድ እንደዛ ሆና ይዋት መጣች። ብዙ ነው ሁሉ ተዘርቶ ማለት ነው። የለበሰችው ምን እንደሆነ ታውቂያለሽ? እኔ ከአረብ ሀገር ይዤ የሄድኩት የኔ ሸሚዝ ነው የለበሰችው። ጭራሽ ብር ውስጥ እስር ቤት ውስጥ ሆኖ ከአንቺ 7,000 ወስዶ ለሷ የሞለች የላከላት አንሶት ከአረብ ሀገር ያመጣሽው ልብስ ከአንቺ ቤት የለብሰው እሱ የለብሰው ነበር። ለካረሷ ሰጥቷታል። የት ሄደስ ነው የሆነ ለወንድም ለሴት የሚሆን ሸሚዝ ነው። ሸሚዝሽን ለብሶ ሄዶ እዛ ቤት ትቶት እሷ ለብሳ መጣች ማለት ነው። እና ቆም ያለው ሱቁ ላይ ማለት ነው። ሱቁ ላይ እሱ ጠፍቷል የለም። ለካ ጠዋት ሄዶ እሱ ከእሷ ጋር ተጣልቶ ምናምን የለም። ከዛ እንደኔ ደውሎ ቤተሰብ ጋር ይጃለሁ። ከዛ መጣች ቀጥታ ሱቅ በሱቅ ወደዚህ ትላለች። እናቱ ምን ሆነሽ ነው አልኳት። በቃ ጠሯት እና ምንድን ነው የፈለግሽው? ሰው ተረጋጊ፣ አንቺ አንድ ቃል እንዳትናገሪ፣ አንቺ ልታሳሰትሽ ነው። አንቺ አይደለሽም ባለጌ፣ እሱ ነው ቆሻሻ እያለ ሰው ሁላ እሱን ነው እንትን የሚለው የሚፈርደው ማለት ነው። አንቺ ተረጋጊ፣ አንድ ቃል እንዳትናገሪ፣ ታስጠይቅሻለች። የሆነበት መቻት ወይ ብትሰድቢያት ነፍሰ ጡር የሆነ ነገር አደረገች ተብሎ ትጠየቂበታለሽ። ግን ከአቅምሽ በላይ ታደርግሻለች እንትኗ ማለት ነው። አካባቢ ልጁን አስከትላ ነው የመጣችው። አፋቸው ሁለቱ ድርድ ቀብሏል። አሳዘነች። ሴት ነች። እኔም ያታለውና እሷን ተታላ ይሰናል። አይዞሽ ምንድን ነው የፈለግሽው? እንደ እህት አናግረኝ። እኔ አልፈልገውም፣ በግድ ነው የተቀመጠብኝ። እኔ ያዘኝ ለልጄ መርዳት ሳይሆን በልጄ ስለሚያስፈራራኝ ነው። ልጄ ብዙ ነገር ቃላቶች ስለሚናገር ነው። እኔ ለልጄ እንዲኖር ፈልጋለሁ የሆነ ነገር እስከማገኝ ድረስ ነው እንጂ እኔ አልፈልገውም። ሙሳይቱን አልፈልገውም አልኳት። ከፈለግሽም ደግሞ አሁንም ባለፈውም ብዬሻለሁ፣ መክሰስም ከፈለግሽ እኔ ምስክር ሆኜ እመጣለሁ። እንትኑ ኮፒ አድርጌ ልስጥሽ 80 አልኳት። የምሸጠውን እንጀራ አቦካችሁ በእጇ ቡክት እንቁላሉ ምኑ ተሰባበረ ሱቅ ውስጥ ያለው ማለት ነው። የሚሸጠው እንጀራ ገና አቦካችሁ ሱቅሽ እንትን ነው ያለው አሸቀጥለው ሱቅሽ
ሸቀጣ ሸቀጥ ከፍቼ ማለት ነው። አቡካካችሁ እንቁላሎቹ ምናምን እዛ ላይ የተደረደሩት እንዳለ ተበታተነ። ሰው ከዛ ከአቅሜ በላይ ዱላ አነሳውና ከሱቅ ውስጥ ሆኜ ነው እንግዲህ አንገቷ እንድለው የነበረው አንዷ የሰፈር ውስጥ ዘላ ያዘችኝና አንቺ እንደዚህ የነበረሽ ጠንካራ የነበረሽ ሴት እነዚህን የሚያሳዝኑ ልጆችሽ ሜዳ ጥለሽ ልትሆንች ነው? ልትታሰሪ ነው? ራስሽን ልታጠፊ ነው? ምን አስበሽ ነው? እሷ ባለጌ ሆናለች። ከዛም ሁሉም እሷን ይዞ ጮሁባት። ከዛም ተረጋጉና ምንድን ነው የፈለግሽው? ምንድን ነው? አሁንም ተረጋጋው። በቃ ሰው ሲቆጣ ደግሞ ተረጋጊ። ምንድን ነው? ተረጋጊና አንቺ ነፍሰ ጡር ነሽ፣ ግፊት ይመጣል፣ ስኳር ይመጣል፣ ሴት ልጅ ነሽ፣ እኔም ሴት ልጅ ነኝ፣ ሴትም ወልጃለሁ። ምንድን ነው ከኔ የፈለግሽው? ከፈለግሽ እሱ እንደፈለግሽ አድርጊው። እኔ ምን ላድርግ? ታዩን ካልሽኝ እኔ ትቻለሁ እንዳይመጣ ብቻ አንቺ ውሰጂው፣ ከልኪው እኔ ጋር እንዳይደርስ እናልፈልገውም አልኳት። አንቺን ታዩ እኔ ትቻለሁ አልፈልገውም። ምሳሌ ነው በቃ ምትምትበኝ እና እሷ ነች እያለ ነው እኔ አልፈልገውም። ለማንኛውም ምግብ ለልጁ በቃ ቦታ ልጁ አይኔን ሳይ እንካ ብስኩት ብላ የብስኩት ሰጠሁት ለልጁ። ከሚሸጠው ላይ አውጥቼ ውሃ ሰጠሁት። ሰው ለአንቺ እንደው እዚህ ጋር እየተደበደበች እንደገና ማለት ስባልጅ 14 ዓመት ልጇ አጠገቧ ነው ያለው ልጇ ልትመታኝ የመጣችው ከነደ እሱ ከላይ የተከተላት ነው የመጣችው። እንደ እብድ ነው የምትሆነው። ደም እየፈሰሰ ለምን አይዛትም ኳሏ ከነበረ ልጁ ምን ይፈራታል። እሱ ባሏ ልጇን ነው ባላችሁ ኳላ እየተከተለች የለም እሱ ቤተሰብ ጋር ብሎ ጠፍቷል። ቦንዳ ሱቅ አይደለም ያለችው ማለት ቦንዳ ስራ መጀመሪያ የጀመረችው ነው። መጀመሪያ ነው ቦንዳ። አሁን ሱቅ ራሴ ቦንዳማ ራሴ ያለውና አቤት እንዴት አመሻችሁ? ደህና እንዴት ነሽ? አማርኛ መጻፍ ትችያለሽ? እችላለሁ። ከቻልሽ የገንዘብ እርዳታ አይደለም ብለሽ ጻፊ ብዬሻለሁ አላልኩሽም? ብለሽኛል። የገንዘብ እርዳታ ነው። ችግር ላይ ስላልሆነ ሀቢባ እንደው በመድኃኒዓለም ቆይ ከመድኃኒዓለም በፊት የገንዘብ እርዳታ ነው ወይም አይማሪ ወንድሜ ታሞብኝ ነው እኮ አልችልም። አየሽ እንዴት ሰው ማስገደድ እንደማይቻል አየሽ። እንዴት ባገር ላይ እንደሆናችሁ ዋሽተሽ አታለሽን ገብተሽ ከዚህ በኋላ ሰው እንዳላምን እኮ ነው የምታደርጉት እንዴ? ገንዘብ እርዳታ አልችልም። ከኔ በለጠ ፎሎ ያላቸው ከኔ በላይ ቪው ያላቸው ከኔ በላይ ሰዎች አሉ። እነሱ ጋር ሄዱና ጠይቁ። እኔ ብቻ ነኝ እንደ ያለው ቲክቶክ ላይ ከኔ ቀደሙ ሰዎች ምን ኮንታንት ነው ቲክቶክ ላይ መጣሁት። ለምን ሁሉም ጫና ነው ብቻ ታርጉታላችሁ? ገና ከትመንዱ እስከ እኩለ ሌሊት ከስቁጭ ተሰብስበን ነበር። ይቅርታ ስላቋረጥኩሽ። እኔ ምናልባት ጉዳዩ የሆነ በቃ ችግር ላይ ሆና ነው ወይም ቤት ታግታ የሆነ ነገር ቶሎ እንድንደርስላት ነው ከሆነ ብዬ ነው። ይህ ልቤ ነው የጎዳኛ ነው። እሺ ቀጥሉ። አይደለም አብዬ እኔ ዩቲዩብ ላይ ምንም ላይ ቀርቤ አላውቅም። እኔ ዛሬ ማግባይ እሺ አብዬ ይቅርታ አይደለም ዩቲዩብ ላይ ቀርበሻል። ምን ቃላት ወጣ አይደለም አንቺ አላልሽኝ። እሺ ይቅርታ ኮሜንት ላይ ምን አገባኝ ስለ ኮሜንት። አንቺ ጉዳይሽ ከሌላ ነው። ኮሜንት ይውጥ እንደፈለሽ ኮሜንት ላይ ኮሜንት ላይ ሀሳብ ይሰረቃል። ኮሜንቱ ታራገሽ ሆይ ጣራ ግድግዳ ነው ፍለሽ ያለው ነገር ይሽ ኩፕታት ይማይ ሀሳብ ይሰረቃል። ኮሜንት በመቃ ስለሆነ ኮሜንት ስለማይከፈልበት ሁሉም ነው የሚኮሜንት። የነፃ ነገር ተጠቃ ሰው ይወዳል። ሰብስክራይበር ሰው ሊላርገው ኮሜንቱ ጋይስ የከፈለ ሰው ብቻ ሊኮሜንት ላርገው ቀጥይቂ። እሺ እና ልጇን ይፈራታል። በጣም ትቆጣች መሰለኝ እና የሰፈር ሰው በጣም ከሚላት ነገርኛች ምናምን ነው የሚሉት። እኔ ማለት ስለማላውቅ እኔ እሷን ላይ አልፈርድም። በእርግጥ እኔ ጋር መጣላቷ ለምን ሄደ ነው፣ ግን መያዝ የነበረባት እሱ ነው። እኔ ደግሞ አላውቅም፣ አውቄ አይደለም የገባሁበት።
ሆኖም ደግሞ ከሰማሁ በኋላ አልፈልግም በቃ ይሄ ብያለሁ። ግን እሱ ደግሞ አሳመነኝና ቀጠለ እሷ ጋር አልፈልግም ብሎ ማለት ነው። ከዛ አንቺ ተረጋጊ፣ ራስሽን አትውጪ፣ ከወለድሽ በኋላ ያለውን ነገር ማስተካከል ትችያለሽ፣ በህግ መሄድ ትችያለሽ፣ እኔን መክሰስ ከፈለግሽ ክሰሽኝ እባክህ አልኳት። ተረጋግታ አውርታኝ በሰላም ምናምን በቃ ምግብ ቢስራት አይ ቤት ሄጄ ተጣጥቤ እመጣለሁ ምናምን ብላ በሰላም ሄደች። ከዛ እሱ 3 ቀን 4 ቀን አረሳስቶ መጣ ማለት ነው። ምንድን ነው እኔ ጋር ለምንድን ነው የምታመጣ? ምንድን ነው ችግርክ? እዛው የምንጨርሱት ነገር ካለ ጨርስ። እኔ ጋር ቸግሮ ከሆነ እረዳሃለሁ። እኔ ህይወቴን አትበጥብጣ። በቃ ጻፍ የመጣ ቤቴ ነው። ማንም ያስወጣኝ አንቺ ማስሎሽ ነው። ጭቅጭቅ ከየቀኑ ልጅ መሳደብ ምናምን ነገር መጣ። ከዛ እሷም ወለደች። ወንድ የምትባለው እንኳን የላትም። አቡዬ እግዚአብሔር ይመስገን። እኔ አሁን ኖሮኝ አይደለም በርግጥ አይሰራም። በቃ ጡቷን ስለሆነ መሯሯጥ እኔ መጠበቅ ሆነ ማለት ነው። ዕቃ ጭናት ጠባሽ ምናምን እቃዎቼ ደግሞ ሙሉ ዕቃ ቤት ዕቃ የራሴ ነው። ሙሉ አንድ ሲኒ እንኳን ይገዛል ውስጥ ሙሉ ዕቃ ቤት ዕቃ የራሱ ጥቅም ምንድን ነው? ቤቱ ያንቺ፣ ቤት ዕቃ ያንቺ፣ ሱቁ ያንቺ። ምንድን ነው ሰው የሚጠቅመው? ምን ይላሱ? አብረን እንትን አብረን ስንሰራ አብረን ስላስቀመጥነው አካውንት ውስጥ ያህል በቃ የሱ ጥቅሙ ያኛው ይሄ እንዳለ አልጋው ሶፋው ቲቪው ፍሪጅ ሙሉ ቤት ዕቃዬ ተሟላል። በቃ ከሳሪ ገብቼ ከዛኛው ላይ የሰበሰብኩት ዕቃዬ ነው ማለት ነው። እና በቃ በዛች እኔ በማሰራት 200-300 በሚረዳኝ ባልነበረኝ ሰዓት ነው። እዛ ምንድን የፈለከው ማነው የሚሰጠኝ? ቤቴ ነው። በፊት የነበርሽበት ቤት ቢሆን ኖሮ መብትሽ አንቺ ነሽ ቀድመሽ ተከራይሽ። ይሄንን ግን የራሳቸው ማለት ከዛ የሆነ ጊዜ በጣም ከልጄ ነው የሚሰራው። እኔን ለመናገር ሲፈልግ ከኔ ጋር ለመጣላት ሲፈልግ ልጄ ነው የሚሰራው። እዛ ልጄን ሲናገርብኝ 2 ኪሎ ቡና ሰጥቶኝ ከሚሸጠው ላይ ይዞ ሲሄድ እና 2 ኪሎ ቡና ሰጥቶኝ ሄደ። 2 ኪሎ ቡና ይዞ ሄደ። የታሸገው ዱቄት ወይ ጥሬ? የታሸገ 2 ኪሎ የታሸገ ደርድሬ 14 ነበር። 14 ላይ 2 ኪሎ ከዛ 350 ምናምን ነው የሚሸጠው። 700 ብር ማለት ነው። 350 ከሆነ አንዱ የሚሸጠው ከዛ ምንድን ነው ስል የጋራ ንብረት እኮ ነው። ከዛ ምን ልታደርገው ነው? ስለቸገረኝ ሸጥኩታል። ከዛ ስል የሰፈር ልጆች አንቺ አማችሽ እኮ በስንዴ ለስንዴ ቡና እያበጠረች እየለቀመች ነው። ወጥቶ የሰፈተው በሸሚዝሽ ለምዳላ መሳቀኝ አቡዬ እያደረኩ ነው። በሸሚዝሽ ለምዳል። ሸሚዝሽን ውስጥ እንደተጣት ቡናሽን ወጥቶ አቡዬ ማርያም በየቀኑ ማለት ነው ሰው ከሱቅ ውስጥ ቆሎ ክሰል ይሰረቃል። ቆሎ ክሰል አላገኝም። በቃ ይጠፋል። ቆሎ ክሰል የሱቃ የተቋጠረ ምናምን ይጠፋል። በቃ እኔ ግራ ገብቶኝ ማለት ነው። ሱቅ እስከምትገዛ ሱቅ ከሰረኝ ማለት ነው። ስለማይሰራ የችኛው መታለያ ስለሚፈራት ደግሞ ስለምትቀጠቅጠው እንግዲህ ቆሎም ከሰልም ቡናም እየሰረቀ እየወሰደ ለሰው ይሰጣል። በቃ ስራ ሱቄን አቆምኩኝ። እዛ ደግሞ ወጥቼ እንዳሰራ እንደበፊቱ እንዳልሆነው ወንድ ፍለጋ ነው የምትሄጂው። ከሱቅ ዕቃው ወንዶች ቢገዙ ከመጡ ወንዶቹ የሚሰሩ ነው ምናምን በቃ ወዴት ሆነ እኔን ጫና ላይ ያሳደረኝ አያዘኛ መቆም ማለት ነው። በቃ እንዳንንቀሳቀስ ሉጣ ካሉ ከኔ ጋር ነው ስጋ ከሱ ጋር በቃ መውጫ ምግቤን አሳጣኝ ማለት ነው። ምንም ሳይሰራ ሳያመጣ ከዛ ደግሞ አንቺ ደግሞ ተሯሩጠሽ ስትሰሪ ይደላልነት ምንም ስትሰሪ ወንድ ፈልገሽ ነው። አሁን ወደ ሌላ ቦታ ለመሄድ ከፈለኩ እንግዲህ ከሱ ጋር መሄድ አለብኝ እንጂ ወንድ ፍለጋ ነው። ለምንድነሽ የሚያደርገው? ያፈቀኛል የሚል ስሜት እንዲሰማሽ ስለሚፈልግ ይቀማኛል ብለሽ እንድታስቢ ስለሚፈልግ በቁጥጥሩ ስር ሊያውልሽ ስለሚፈልግ ሁለሽ አዋሪ የሆነ ሰዓት ላይ ማለት ነው። ከዛን አዋሪ ከዛን አንቺ እኔን ካጣሽ ታብጃለሽ፣ ራስሽን ወይ መኪና ውስጥ ትከቻለሽ፣ የትም እንዳትንቀሳቀሽ አድርጌሻለሁ። እኔ ኪዳናታለሽ ማንም ምንም አያደርገኝም ብዬ አለ። ግን በቃ አንቀሳቀሳለኝ ማለት ለታርጌትሻለሁ ያልሽ
አይ በቃ እንዳለው አቡዬ ነው ለዛችኛዋ ሚስቱ አንቺ መተት እንዳትደረሽበት ወዶ አንቺ ጋር እንደማይመጣ መተት አስገድዶ አንቺ ጋር እንደሚመጣ የሚነግራት ለዛችኛዋ ሚስቱ እሱን በመተት ስለሚያምን መተታም ስለሆነ ነው። አቡዬ ከዛ መሳሪያ በቃ መንቀሳቀስ አልቻልኩም። ሲሄድ ለምን ትሄዳለህ ማለት ጀመርኩ ማለት ነው። በቃ ምን ስማይሆን ህይወት ገባሁ። በቃ ከቤት ማውጣት እሱን ልጅ መጠበቅ ጀመርኩ። ያምሮ አጣልጅ ምናምን ቀረ ምናምን። ከዛ ልጅ ይሰርጓል ግን አንድ ቀን አስመጥቻለሁ። ልጅ ይሰርጓል እንጂ መጥቶታል። አባዬ ይዋለው ከሱ ሲጨቀጭቅ ሲጀምር ይዋለው ጆሮውን ጫፈነና ተኛው ስለው ግን ሰከንድ ቆይ ልጅ ሚተኛው ማለት ነው። ከዛ ምን ሰምታል ስለው ምንም አቁ ለምንድነው ግን ማንጠፋ ይለኛል። ሴቷንስ ወዴት አድርጌ ስትጠፋሷም ሰው እሱን ልጇን ጥለሽለት ለምን አትሄጂም ልጅሽን ይዘሽሉ? እሷስ ማን አላት? ያቺ ሴትዮ ጋር ለሱ የምትደበድብ ይዞ ሄደው ከሄደ እሷ ጋር ነው። እሷንስ ከደበደበ ከገደለቻትስ ምን አደርጋለሁ አልኩ። በቃ እነዚህ ግን ጨካኝ ናቸው። ምክራቸው እንዴት በአመጣሽ ልጅሻት ልጅሽ ጥለሽ አሁን እዚህ ጋር ሆኜ አቡዬ ልጅሽን አሽሽ ነው እንጂ ልጆቹን አሽሽ የሚለኝ አንድ ሰው የለም። ወንድሞቼ ልጅሽን አሽሽ ልጅሽ ተጎድቷ ነው የሚሉ አሁን ላይ በቃ ስቃይ ያለው። ከዛም በእንደዚህ እያለ ግራ ሲገባኝ ቤት ውስጥ ምን በላው ልጆቼን ይበሉ ሲያጡ እንደዚህ ወደ ስራ እንደገጣሚ ማቃቸው ልጆች ስራ ሰሩ በሼር ማለት ነው። ሱቁን ከስራሽ ስትዘጊ በምን ተደረገ ማለት ያላችሁ በቃ 200-300 ሄዶ ወጥቶ ከሚመጣበት በሚያገኙ ለመጣ ድለላውን ይሰራል ይሯሯጣል። ያው እንትና ውለ ምናምን ይጽፍና ያችን ካገኘ በውጪ ማለት ነው ወረቀት ይጽፍና ያችን ካገኘ 200 ብር ይሰጣል። ደህና ብር እንኳን ኖሮት ከ200 አታልፍም። እሱም ደግሞ ዝርዝሬ ለቤት አስቤዛውን በቃ ያዛችን አበቃቅቼ ችልበታለሁ። አንድ ፍሬ ድንች ካገኘው ከአንድ ሽንኩርት ጋር ድብን ያለው እሰራለሁ። ከዛ ያችኛዋን አበቃቅቼ ትርፍ እንኳን ካለ የታገሹ የድሮባች ቀልደው ያስቀምጠሽ ካርድ የሚበት የሚቀንሽ የቴሌብር 10 ብር የታገኝ ካርድ ሞልሽ እናረጋለሁ። ካርድ ሞልሽ ምን ታደርጊያለሽ? ለሰው ሰው ወንድ ጋር ትደውያለሽ፣ ሌላ ቦታ ለመደወል ታደርጋለሽ። በዚህ ኑሮ አባን ድንችና ማንሽ እንት ተሰራው ወጥተሽ ወንድ እንዴት ሊያምርሽ ይችላል ብሎ ያስቀባል። በዚህ ችግር ሰው ነው ወንድ ሲደላው ሴት ያምራል፣ ሴትም ስትጠግብ ወንድ ያምራታል። እንዴ እየተቸገርሽ ይገርሽ ወንድ በምን ይሳት